ሰላም እንዴት ናችሁ? ጤና ይስጥልኝ የዶክተር ታሪኩ ቤተሰቦች እንደምን ሰምታችኋል? ዛሬ ደግሞ በሌላ የቪዲዮ ርዕስ መጥቻለሁኝ። በጣም ወሳኝና አንገብጋቢ በሆነ የሄፓታይተስ ቢ ቫይረስ ኢንፌክሽን እያንዳንዳችሁ ማወቅ የሚገባችሁ ምልክቶቹ ምንድን ናቸው? ምርመራዎቹ ምን አይነት ናቸው? ህክምናውና ደግሞ መከላከያ መንገዱ እንደዚሁ መተላለፊያ መንገዶቹና ምን አይነት ጥንቃቄ ማድረግ ይኖርብናል የሚለውን እንደ አጠቃላይ ጠለቅ ባለ መንገድ ልሰራላችሁ መጥቻለሁ። ባለፈው በሰራሁት ቪዲዮ ብዙዎቻችሁ በጠየቃችሁት መሰረት በሰፊው መስራት እንዳለብኝ በመገንዘብ እሱን ይዤላችሁ መጥቻለሁ። ቪዲዮውን እስከመጨረሻው እንድትከታተሉት ከወዲሁ ጋብዛለሁ። ማንኛውም አይነት ጥያቄ ካላችሁ ኮሜንት ላይ ማስቀመጥ ትችላላችሁ። እንግዲህ በጣም ብዙ ወገኖችን መርዳት ማገዝ እንዲችል ብዙ የሚጨነቁ ስላሉ በሄፓታይተስ ቢ ቫይረስ እንደዚሁም በተለምዶ ወፌ የሚባለው ወይም የወፍ በሽታ የጉበት የወፍ በሽታ የሚባለው ብዙዎች ስለሚጨነቁበት ሼር በማድረግ በማድረግ ለብዙዎች መድረስ እንዲችል ፑሽ እንዲያደርገው ደግሞ ላይክ በማድረግ ከወዲሁ ልግስናችሁን ጠይቃለሁ። እንግዲህ ወደ ቪዲዮ ስገባ ዛሬ መጀመሪያ እንድታውቁት የምፈልገው ሄፓታይተስ ቫይረስ እንደነገርኳችሁ ምን ማለት ነው የሚለውን ነው። እንደምታውቁት የሄፓታይተስ ቫይረስ ቢ ወይም ደግሞ የጉበት ቫይረስ ቢ እየተባለ የሚጠራው ምንም አይነት ምልክት የለውም። ብዙ ሰዎች ከበሽታው ጋር ለረጅም ዓመት ይቆያሉ። ነገር ግን በዝምታ ውስጥ ሆኖ ምንም አይነት ምልክት ሳይኖረው ግን የጉበትን የመጉዳት አይነት ባህሪ አለው። መጨረሻ ላይም ጉበት ላይ ጠባሳ ፈጥሮ የጉበት ካንሰር አምጥቶና ሌሎችም የሰውነታችን ክፍል እንደ ደም ስርና ኩላሊትን በመጉዳት ለዚሁም ከሰው ወደ ሰው ሁሉ የመተላለፍ አይነት ባህሪ ያለው። ስለዚህ ዛሬ ሄፓታይተስ ቢ ቫይረስ እንዴት ነው የጉበት ቫይረስ ቢ ወይም የወፌ የምንለው እንዴት ነው የሚተላለፈው? እንዴት አይነት ምርመራዎች አሉት? ምን አይነት ምርመራዎች አሉት? ማን ነው ህክምና የሚያስፈልገው? ሄፓታይተስ ቢ ቫይረስ ወይም የጉበት ቫይረስ ስለያዛችሁ ብቻ ቀጥታ መድኃኒት ወይም ህክምና የሚባል ነገር አይደለም ያለው። ህክምና ወይ መድኃኒት የሚያስፈልጋቸው ሰዎች አሉ፣ የማያስፈልጋቸው ሰዎች አሉ። እንዴት ነው ቤተሰቦቻችንን ከተያዝን በኋላ ፍቅረኛ፣ ትዳር፣ ልጆች እንዴት ነው መጠበቅ የምንችለው? ከነሱ እንዳይተላለፍባቸው እንዴት ነው ማድረግ የምንችለው የሚለውንም ቤተሰቦቻችን እንዴት መጠበቅ እንደምንችል በደንብ አድርጌ አስረዳችኋለሁ። ሄፓታይተስ ቢ ቫይረስ ወይም የጉበት ቫይረስ ቢ የምንለው ወይም ወፌ የምንለው ቫይረስ ነው። በባህሪው ቫይረስ እንደማንኛውም ጉፋን ቫይረስ ነው፣ ኤችአይቪ ቫይረስ ነው፣ ባክቴሪያ ቫይረስ፣ ፈንገስ እንደምንላቸው ቫይረስ ነው። ይሄ ቫይረስ በዋናነት ጉበት ነው የሚያጠቃ ቫይረስ መሆኑ ነው ለየት የሚያደርገው። ዲኤንኤ የምንለው አይነት ቫይረስ አለው፣ የራሱ ዘረመል አለው። ጉበት ውስጥ ለረጅም ጊዜ ምንም አይነት ምልክት ሳያሳይ እዛ ውስጥ የሚራባ እዛ የሚቆይ አይነት ቫይረስ ነው። በእኛ ሀገር በተለይ ከአፍሪካ ከሰሃራ በታች ያሉ አፍሪካ ሀገራቶችን በጣም በሰፊው እንዳጠቃ ነው ጥናቶች የሚያሳዩት። እኛም ሀገር ላይ በጣም ብዙ መስፋፋት እንዳለው ጥናቶች ያሳያሉ ከቅርብ ጊዜ ወዲህ የሚወጡ ጥናቶች። ስለዚህ ማወቅ ያለባችሁ ነገር ጉበት ሄፓታይተስ ቢ ቫይረስ አሁን እንደያዘን አሁን ጉበት ይጎዳል ማለት አይደለም። ይሄን በደንብ ሁላችሁ ማወቅ አለባችሁ። እንደው በቃ ፖዚቲቭ ስለሆናችሁ ጉበታችሁ ተጎድቷል ማለት አይደለም። በቃ ኢንፌክሽኑ አለ ማለት ነው። ወይም ደግሞ ሄፓታይተስ ቢ ቫይረስ ካለው ሰው ጋር ተነካካ ማለት በቃ አሁን ጉበታችን ተጎዳ ማለት አይደለም። የራሱ የሆነ የሚወስደው ጊዜ አለ። ለዛም ነው በጣም ጥንቃቄና ክትትል የሚፈልግ አይነት በሽታ የሚሆነው። እንዴት ነው የሚተላለፈው ካላችሁ ሁላችሁ ማወቅ ያለባችሁ ይሄንን ነው። ማለት እንዴት ነው የሚተላለፍብኝ? አሁን ያለበት ሰው ቢኖር ጓደኛ ቢኖረኝ ባለትዳር ብሆን ወይም እኔ ቢኖርብኝ ስለቤተሰቤ እንዳላስተላልፍ የሚለው በጣም መሰረታዊ ነገር ነው፣ በተለይ ስርጭቱን ለመቀነስ። ስለዚህ የሚተላለፍባቸው መንገዶች በአብዛኛው የተበከለ እንግዲህ ያለበት ሰው ደም ወይም ደግሞ ፈሳሽ ወደ ሌላ ሰው ጋር ያለው ንክኪ ማለት ነው። በመነካካት ሳይሆን ደሙ ወይም ከሰውነት የሚወጡ ፈሳሾች፣ ብዙ አይነት ፈሳሾች ከሰውነታችን ይወጣሉ አይደል? ልክ እንደ ለምሳሌ በግብረ ስጋ ግንኙነት የሚወጣ ፈሳሽ አለ፣ ቁስል በሚኖርበት ጊዜ ያለ ንክክል። ስለዚህ ይሄ የደም ለምሳሌ ስለታማ የሆኑ ነገሮች መርፌ ወይም ሌሎች የምንጠቀምባቸው እንደ ጥፍር መቆጫ፣ ጥርስ ብሩሽ ምናምን እንደዚህ አይነት ነገሮችን ንክኪ ካለን ወይም ሼር የምናደርግ ከሆነ በጋራ የምንጠቀም ከሆነ እንደ ምላጭ እንደዚህ አይነት ነገሮች ካሉ አንዱ ካለበት ሰው የሚተላለፍበት ነው። ሌላ የግብረ ስጋ ግንኙነት በተለይ ከብዙ ሴቶች ጋር ወይም ከተለያዩ ወንዶች ጋር ደግሞ እንደዚሁ ከአንድ በላይ የሆኑ የሴክስ ፓርትነሮች ካሉን ወይም ፕሮቴክትድ ያልሆነ በተለይ ኮንዶም ሳንጠቀም የምናደርገው ግንኙነት ካለ ይሄም የመተላለፊያው መንገድ ነው። ሌላኛው በጣም ወሳኙ የመተላለፊያ መንገድ
ከእናት ወደ ልጅ የሚተላለፈው መንገድ ነው። እናት ካለባት ወደ ልጅ በቀጥታ ይተላለፋል። እንግዲህ በጣም ቅርብ የሆነ ደግሞ አብረን የምንኖር ከሆነ ደግሞ መቼ እነዚህ ነገሮች እንደሚፈጠሩ ስለማይታወቅ በተለይ ለልጆች አደገኛ ስለሚሆን ኮንታክት ስለሚኖር ጥንቃቄም ስለሚጎላቸው ቤት ውስጥ ያለም ሰው በእነዚህ ምክንያቶች ሊተላለፍብን ይችላል ማለት ነው። ስለዚህ ማወቅ ያለባችሁ ነገር ግን በመተቃቀፍ በመጨባበጥ ወይም ደግሞ አብሮ ምግብ በመብላት አብሮ በመቀመጥ በእነዚህ ልክ ሌሎቹ እንደሚተላለፉት በትንፋሽ እንደሚተላለፉት አይነት በሽታ ግን አይደለም። ስለዚህ የተበከለ ወይም የተያዘው ሰው ደም ወይም ቁስል ወይም ፈሳሽ መኖር ግን አለበት ማለት ነው እንጂ አብሮ ዝም ብሎ ስለኖርን የሚተላለፍ አይደለም። ማወቅ ያለባችሁ ሌላኛው በጣም መሰረታዊ ነገር እንግዲህ ቫይረሱ ተላለፈብን እንኳን ብንል የመጀመሪያ እንደያዘን አኪዩት ኢንፌክሽን ነው የምንለው። ከዛ ሌላኛው ደግሞ ክሮኒክ ኢንፌክሽን ነው። አኪዩት ኢንፌክሽን የምንለው አዲስ እንደተያዝን ማለት ነው። ብዙ ሰዎች አያውቁትም እንደተያዙ፣ ምልክት አይኖረውም። ነገር ግን ካለው አዲስ እንደተያዝን የሚያሳያቸው ምልክቶች ምንድን ናቸው የሚለው ማወቅ አለባችሁ። ለምሳሌ አይን ቢጫ መሆን፣ ወፍ የሚሉት በተለምዶ እሱን ነው። ማቅለሽለሽ፣ ማጥወልወል የምንለው እና ደግሞ ወደ ላይ ትውኪያ፣ ድካም፣ ከባድ የሆነ ድካም እና በቀኝ በኩል የላይኛው የሆዳችን ክፍል ከጡታችን በታች በቀኝ በኩል ጉበት ያለበት አካባቢ ላይ ከፍተኛ የሆነ ውጋት ሊሰማን ይችላል። ይሄ በአብዛኛው ካለን ወደ ኢመርጀንሲ ነው ብዙ ጊዜ የምንሄደው። እነዚህ ምልክቶች ብዙ ጊዜ አይኖሩም። ከመጡ ግን እነዚህ ምልክቶች ወደ ድንገተኛ ክፍል ሄደው የሚደረጉ ሕክምናዎች አሉ። ከዚህ ግን ምልክቱ እነዚህን ሳያሳይ ወዲያው እንደተያዝን ከ6 ወር በላይ ሊቆይ ይችላል። ይሄ ቫይረስ ሰውነታችን ውስጥ ከተያዝን በኋላ ከ6 ወር በላይ ከቆየ ክሮኒክ ኢንፌክሽን ነው የምንለው። ክሮኒክ ኢንፌክሽን ማለት እንግዲህ ስር የሰደደ ሆነ። ያ ማለት ምልክት አይኖረውም፣ ነገር ግን ቫይረሱ በሰውነታችን ውስጥ አለ ማለት ነው። በሂደት ግን በጊዜ ሂደት ቆይታ ኦርጋኖቻችን ወይም ሌሎች የሰውነታችን ክፍል ግን ሊያጠቃ ይችላል። ይሄ በጣም መሰረታዊ ነገር ነው። እንድትይዙት የምፈልገው እንግዲህ ለዚህ ከ6 ወር በታች ሰውነታችን ራሱ ቫይረሱን ሊያጠፋው ይችላል። ለዚህ ምን መያዝ አለባችሁ ማለት ነው? ስር የሰደደ ኢንፌክሽን ከእድሜ አንጻር ይለያያል። ለምሳሌ ህፃናቶች ወይም ደግሞ እድሜያቸው ገና የሆኑ በቫይረሱ ቢያዙ የስር የሰደደ ከ6 ወር በላይ የመሆን እድሉ የመቆየት እድሉ ቫይረሱ ከፍተኛ ነው። ትልልቅ ሰዎች ከሆንን ግን የራሳችን የበሽታ የመከላከል አቅማችን ስለሚያስተካክለው ብዙዎቻችን ክሊር እናደርገዋለን። ምንም አይነት ቫይረሱ ሳይኖርብን ልንድን እንችላለን። ያ ሳይሆን ቀርቶ ግን የተወሰነው ላይ ስር የሰደደ ሆኖ ወይም ከ6 ወር በላይ ከቆየብን ያ ህክምና የሚያስፈልገውና ክትትል የሚያስፈልገው ነው። ለምንድነው ይሄ የሚሆነው ካላችሁ ስር የሰደደ ኢንፌክሽን ካለ የሚያሳያቸው ነገሮች ምንድነው? አንደኛው በጊዜ ሂደት ጉበታችን ላይ ብግነት ይፈጠራል። የጉበት ሴሎቻችን እየሞቱ ይመጣሉ። ያ ደግሞ አሁንም እየቆየ ሲሄድ ጉበታችን ላይ ጠባሳ ይፈጥራል። ይሄ ጠባሳ ደግሞ አሁንም እየቆየ ሲሄድ ደግሞ ካንሰር የመፈጠር እድል ይኖረዋል። ስለዚህ የጉበት ጠባሳና ካንሰር በጣም ብዙዎቹ በጉበት ቫይረስ ወይም በወፌ ከተያዙ በኋላ የሚሞቱባቸው ጠንቆች ወይም ኮምፕሊኬሽኖች ናቸው። ያ እንዳይፈጠር ቀድመን ማወቅና በህክምና ማስተካከል መቻል አለብን ማለት ነው። ይሄም እንግዲህ ምልክቶች አሉ በጣም አደገኛ የሚባሉ ወደ ሆስፒታል እንድትሄዱ የሚያደርጉ ልትጨነቁ የሚገባው። ቀድም እንዳልኳችሁ እንዳጣዳፊ ወይም አኪዩት እንዳልኳችሁ ቢጫ መሆን አይን፣ የሆድ መነፋት ሊኖር ይችላል። ሆዳችን በውሃ እየተሞላ ይሄዳል። ጉበት ስራውን በስነ ስርዓት እየሰራ ስለማይሄድ ማለት ነው። በአፋችሁ ደም መውጣት፣ ደም ማስተፋት ሊኖር ይችላል። ሰገራችሁ መድረቅ ሊችል ይችላል ወይም ደግሞ መጥቆር ደም ከላይ ወደ ላይ እንደሚወጣው ወደ ታች ሲመጣ መጥቆር ሊኖር ይችላል። እንደዚሁም ሰውነታችን ንቃታችን እየቀነሰ እንቅልፍ እያለን ብዥ እያለብን ራሳችንን መቆጣጠር እንኳን ሊከብደን ይችላል። በቀላሉ ደም ከደማ ደግሞ የአለመቆም አይነት ባህሪ ያሳያል። እነዚህ በጣም አደገኛ የሚባሉ ምልክቶች ናቸው። ወደ ህክምና በአስቸኳይ መሄድ ያለባችሁ ነው። የሚደረጉ ምርመራዎችን ባጭሩ ልንገራችሁ። የሚደረጉ ምርመራዎች በደም የሚደረግ ምርመራ አለ፣ አልትራሳውንድ የሚደረግ ምርመራ አለ። የደም ምርመራዎቹ የመጀመሪያው አለብን የለብንም የሚለውን ማወቅ ነው። ብዙዎቻችሁ ይሄን ነው የምታውቁት። ወይ ለውጭ ፕሮሰስ ሊሆን ይችላል፣ ወይ ደግሞ እርግዝና ላይ ሊሆን ይችላል። በድንገት ለሆነ ምርመራ ስታደርጉ እንዳለባችሁ ብቻ ነው የምታውቁት። መኖሩ ብቻውን ግን በቂ አይደለም። ስለዚህ ሄፓታይቲስ ቢ ሰርፌስ አንቲጅን የሚባለው ፖዚቲቭ ሲመጣ አለባችሁ ነው የምንለው። ግን ካለባችሁ በኋላ ደግሞ ሌሎች ማርከሮች አሉ ቼክ ማድረግ ያሉብን። ያ ማለት የቫይረሱ መጠን በምን አይነት ስርጭት ላይ ነው ያለው፣ ለሰዎች ምን ያክል አደገኛ ሆኖ የማስተላለፍ እድል ላይ ነው ያለው፣ ጉበታችንስ ብግነቱ ላይ አለ ወይ የሚሉ ደግሞ የጉበት ኢንዛይም የምንላቸው አሉ። አልትራሳውንድ የምናይበት ጠባሳ ፈጥሯል ወይስ አልፈጠረም፣ እንደዚህ የሚሉትን
ተከታታይ የሆኑ ምርመራዎች አሉ ተጨማሪ ማለት ነው። ካወቃችሁ በኋላ ፖዚቲቭ መሆናችሁን እንዳለባችሁ ካወቃችሁ በኋላ ይሄንን ምርመራዎች ታደርጋላችሁ። ነገር ግን ማን ነው በቃ መመርመር አለብኝ ቼክ ማድረግ አለብኝ ወይም በግዴታ ቼክ ማድረግ ያለበት ማን ነው ካልን ሁላችንም ብንችል ጥሩ ነው። ነገር ግን በጣም ተጋላጭ የሆኑ የሚጠረጠሩ ሰዎች አሉ። ለምሳሌ እርግዝና ያላቸው ሴቶች በቃ ለልጃቸው ሲባል ቼክ ማድረግ አለባቸው። እንደዚሁም እናቲቱ ፖዚቲቭና ከነበረ ህፃናቶቹ ቼክ መደረግ አለባቸው። የጤና ባለሙያዎች ሁሌ ተጋላጭ ስለሆኑ ቼክ ማድረግ አለባቸው። የኩላሊት እጥበት ላይ ያሉ ዲያላይሲስ ላይ ያሉ ቼክ ማድረግ አለባቸው። ከአንድ በላይ ሰው ጋር ግንኙነት የሚያደርጉ የግብረ ስጋ ግንኙነት የሚያደርጉ ሰዎች፣ የአይቪ ድራግ ደግሞ እንደ ሱስ ደግሞ በመርፌ የሚጠቀሙ ሰዎች፣ ድራግ አዲክትድ የሆኑ ሰዎች፣ እንደዚሁም ደግሞ ግንኙነት ያደረጉት ከኦልሬዲ ፖዚቲቭ እንደሆነ ከታወቀ ከዛ ሰው ጋር ግንኙነት ካደረጉ፣ ኤችአይቪ ወይም ደግሞ ሄፓታይቲስ ሲ ያለበት ሰው እነዚህ ስክሪን ማድረግ ግዴታ ነው። ምክንያቱም ተጋላጭ ናቸው ብለን ስለምናስብ ቅድም ባልናቸው መተላለፊያ መንገዶች ማለት ነው። እነዚህ ቴስት ካደረጉ በኋላ ቅድም ያልኳችሁን የላብራቶሪ ውጤቶች ወይም የላብራቶሪ ምርመራዎች ቼክ እናደርጋቸዋለን። በነዛ ምርመራዎች መሰረት ፖዚቲቭ ናቸው አይደለም የሚለው ይለያል። ከፖዚቲቭ በኋላ እንዳልኳችሁ ደረጃውን በማወቅ ህክምናው ይኖራል። ህክምናው ምንድነው? በጣም መሰረታዊ ማወቅ ያለባችሁ ነገር አንደኛ ምንድነው ዓላማው? የህክምና ዓላማው በጣም ብዙ ሰው ሚስ የሚያደርገው ይሄን ነው። በቃ ፖዚቲቭ እንደሆነ ህክምናው ምንድነው ይላል። ማወቅ ያለባችሁ ነገር ሁሉም ሰው ፖዚቲቭ ነው ማለት መድኃኒት ይጀምራል ማለት ግን አይደለም። ክትትል ላይ የሚቀመጣል። ምክንያቱም እኛ የምንፈራው ምንድነው ብለናል? የጉበት ጠፋሳ እንዳይፈጠር፣ ካንሰር እንዳይፈጠር፣ እንደዚሁም በጉበት ፌል ማድረግ ምክንያት የሞት አደጋ እንዳይመጣ፣ እንደ አጠቃላይ ጠንቆቹ ወይም ኮምፕሊኬሽኖቹ መቀነስ ነው ዓላማችን። ስለዚህ ቫይረሱ ከደማችን ላይ ዲቴክትድ እንዳይሆን ቫይራል ሎዱ መቀነስና ኖርማል የሆነ የቫይረስ ኢንዛይሞች እንዲኖሩ ማድረግ ነው ህክምና ዓላማው እንጂ ሁሉም ፖዚቲቭ የሆነው ሰው እንዳወቀ መድኃኒት ይጀምራል ማለት ግን አይደለም። ማን ነው ግን መድኃኒት መጀመር ያለበት ግዴታ ካልን ግን ማወቅ ያለብን ነገር ለውሳኔ የሚያስፈልጉን ቅድም ያልኳችሁ የጉበት መጎዳት መጠን በአልትራሳውንድና በደም ምርመራ የሚታዩ አሉ። የቫይረሱ የመሰራጨቱ ወይም እየተራባ ያለበት መጠን እነዚህም በምርመራ ካረጋገጥን በኋላ ጉበት ጠባሳ የጀመረ ካለ ጉበት ስራው እየቀነሰ ከሆነ እና ቫይረስ በደም ላይ ኦልሬዲ ቫይራል ሎዱ ዲቴክተብል ከሆነ መድኃኒት መጀመር ሊኖርብን ይችላል። የቫይረስ መራባት መጠኑ ከፍተኛ የሆነባችሁና የምርመራ ላይ ደግሞ የሚያሳየው የጉበት ኢንዛይም መጨመር ካለ እሱም መድኃኒት መጀመር ይኖርበታል። ሌላኛው ደግሞ ጠባሳው በጣም ከፍ ያለ ብቻ ከሆነ በራሱ ልንጀምር እንችላለን። የኤችአይቪ በሽተኛ ወይም የኤችአይቪ ታማሚ ከሆነ በቀጥታ መድኃኒት መጀመር ይኖርበታል። እንደዚሁም የሚወስደው ሌላ ተጨማሪ በተለይ ይሄ ከሰውነታችን ኢሚዩኒቲ ጋር የሚገናኝ የሚወስዱት መድኃኒት ካለ ኢሚዩኖ ሰፕሬሲቭ የምንለው እሱን የሚወስድ ሰው ካለ እሱም መጀመር ይኖርበታል። ሌላው የኩላሊትና ወይም ሌሎች የደም ስር ጠንቆች ካመጣ በራሱ ቫይረሱ ያኔ ሊጀምር ይችላል። እነዚህ ሰዎች ናቸው ራይታ ወይ እነዚህ እንዳላቸው ካወቅን መድኃኒት የሚጀመርባቸው ናቸው። በጣም በተለምዶ የሚወሰዱት መድኃኒቶች ቴኖፎቪር የሚባል መድኃኒት አለ፣ ኢቴካቪር የሚባል መድኃኒት አለ። እነዚህ መድኃኒቶች ለረጅም ጊዜ ነው የሚወሰዱት። አንዳንዴ እስከ መጨረሻውም ሊሆን ይችላል፣ ላይቆሙ ይችላሉ። እነዚህ ቫይረሱን በጣም በጠንካራ ሁኔታ የሚቀንሱት ናቸው። ይሄንን ካደረግን በኋላ ክትትሎች ይቀጥላሉ። መድኃኒት እየተወሰደ ሙሉ ለሙሉ በቃ መዳን ማለት አይደለም። በቃ መድኃኒት እየተወሰደ ይቀጥላል። በክትትል ግን የምናያቸው ነገሮች አሉ። ቫይረሱ ዲቴክተብል ነው እየታየ ነው አይደለም፣ መሰራጨቱን አቁሟል አላቆመም፣ ቫይረስ ኢንዛይማችን የጉበት ኢንዛይማችን መጎዳት ምን ላይ ነው ያለው የሚለውን እንደዚሁም የኩላሊት የማጣራት አቅሟን ሁሉ ቼክ እያደረግን እንቀጥላለን ማለት ነው። ስፔሻል የሆነ ሴናሪዮ ግን ምንድነው? እርግዝና ካለ፣ ኤችአይቪ ካለ፣ ሄፓታይቲስ ሲ ቢ እንደምንለው ሄፓታይቲስ ደግሞ ጉበት ቫይረስ ሲ የሚባል ደግሞ አለ። እነዚህ ሶስቱ ካሉ ግን እነዚህም በስፔሻል ሁኔታ እናያቸዋለን። ከዛ ውጭ መከላከያ መንገዱ ምንድነው? ይሄ ነው አሁን ሁላችሁ ማወቅ ያለባችሁ፣ ያልተያዛችሁ ሰዎች ጭምር በምንድነው መከላከለው የሚለው ሊያስጨንቃችሁ ይገባል። መከላከያ መንገዱ ምንድነው? ክትባት ነው። ቤተሰብን መጠበቅ ከቤተሰብ ጋር ያለውን ነገሮች መቀነስና ክትባት ነው። ሄፓታይቲስ ቢ በጣም ደስ የሚለው ነገር መከላከል እንችላለን። ካልያዘን መከላከል እንችላለን። አትሊስት ክትባት አለው። በጣም ፕሮቴክት ማድረግ የሚችል ክትባት አለው ሳንያዝ። ነገር ግን ሁሉም ሰው ደግሞ አይከተብም። ቅድም ያልኳችሁ መተላለፊያ ውስጥ ተጋላጭ የሆኑት ሰዎች ለምሳሌ የጤና ባለሙያ መከተብ አለበት።
እንዳልኳችሁ HIV ያለበት ሰው መከተብ አለበት። ዲያላይሲስ ላይ ያለ ሰው መከተብ አለበት። ለንቅለ ተከላ የሚዘጋጅ ለኦርጋን ወይም ለሰውነት ንቅለ ተከላ ለማንኛውም የሚዘጋጅ ሰው መከተብ አለበት። ቤት ውስጥ እንግዲህ በጣም ክሎዝ ኮንታክት ካለን ንክኪ ይኖረናል ብለን የምናስባቸው ሰዎች ካሉ እነሱ መከተብ አለባቸው፣ ፖዚቲቭ የሆነ ሰው ካለ። ምክንያቱም እንደዚሁም የግብረ ስጋ ግንኙነትም ይደረግበት ለምሳሌ ሚስት ወይም ፍቅረኛ ካለ መከተብ አለበት፣ ያኛው ወገን ማለት ነው፣ ያልተያዘው ወገን። እድሜያቸው ደግሞ ከ1 እስከ 5 ዓመት ሁነው ከዚህ በፊት ክትባታቸው ሚስ ካደረጉ የመጀመሪያ አካባቢ ሄፓታይቲስ ቢ ቫይረስ ኢንፌክሽን ክትባት አለው። እሱን ሳይወስዱ ከቀሩ ለነሱም ክትባት ያስፈልጋቸዋል። ክትባቱ ስታንዳርድ የሆነ ዛሬ እንደ የመጀመሪያው ዶዝ ይሰጣል፣ ከ1 ወር በኋላ ይሰጣል፣ ከ6 ወር በኋላ ይሰጣል። ከዛ ደግሞ በጣም በፍጥነት እናርገው ካልን መጀመሪያ 0 ላይ ይሰጣል ዛሬ፣ ከዛ ከ1 ወር በኋላ፣ ከዛ ከ2 ወር በኋላ፣ በ2 ወር የሚያልቃለ፣ በ6 ወር ስታንዳርድ ነው። በጣም መፍጠን አለበት ካልን በ2 ወር ነው። ከዛ ካለፈ ደግሞ ከተያዙ በ21 ቀን ውስጥ በጣም ቶሎ ፕሮቴክሽን መደረግ አለበት ብለን ካሰብን ከቡስተር ጋር ጭምር በመጀመሪያ ቀን፣ በሳምንት፣ ከዛ በ2 ሳምንት አልፈን በ21 ቀን ውስጥ የሚያልቅም ክትባት አለ። ወዲያው ከተያዝን ወይም ደግሞ ፕሮቴክት ለማድረግ የምንጠቀመው ለምሳሌ ልጅ ከእናት ወደ ልጅ እንዳይተላለፍ ልጅ እንደተወለደ በ24 ሰዓት ውስጥ የሚሰጣል HPV ኢሚኖግሎቡሊን ይባላል። ያ ኢሚኖግሎቡሊን በጣም ኢመርጀንሲ ለሆኑት የምንሰጠው ነው። እንግዲህ እንዳለበት ሰው ካላወቅን ወዲያውኑ ከሆነ የተፈጠረባችሁ ይሄንን ማድረግ ይቻላል። ለምሳሌ እንደተያዘ ካላወቃችሁ ወይም የደም መበከል ካለ ወይም ግንኙነት ካደረጋችሁ ከተያዘ ሰው ጋር በ24 ሰዓት እና 48 ሰዓት ውስጥ ካወቃችሁ ከተገኘ ሄፓታይቲስ ቢ ቫይረስ ኢሚኖግሎቡሊን የሚባል የሚሰጣል። እሱ ለኢመርጀንሲ መጠባበቂያ የሚሆን ነው። ጊዜው ካለፈ ግን ያው ምንም ማድረግ አይቻልም ማለት ነው። ስለዚህ ቤት ውስጥ ማድረግ ያለባችሁ እንደ አጠቃላይ ምንድነው? ስለታማ ነገሮችን እንደዚህ አይነት ሰዎች ንክኪ ሼር አለማድረግ፣ ቁስል ምናምን ካለ ከቁስል ጋር ንክኪ አለማድረግ፣ እንደገና ግንኙነት የሚደረግ ከሆነ ደግሞ ቫክሲን ክትባት እስከሚደረግ ድረስ ኮንዶም መጠቀምና ቤተሰብ ውስጥ ካለ ደግሞ ቴስት ማድረግና ክትባቱን መውሰድ፣ ይሄ ሁላችሁም ማድረግ ያለባችሁ ጉዳይ ነው። እንግዲህ ስታተሳችሁን ካላወቃችሁ ቴስት አድርጉ። ቴስት ካደረጋችሁና ካለባችሁ ለቤተሰቦቻችሁ ደህንነት ተጠንቀቁ። እንደዚሁም ደግሞ ያለበት ሰው ካለ ደግሞ እነዚህን ስቴፖች መከተል ይኖርባችኋል። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። ለብዙ ሰዎች መድረስ እንዲችል ሼር ብታደርጉ ደስ ይለኛል። የኔ ቤተሰብ ካልሆናችሁ ደግሞ የዶክተር ታሪኩ ቻናሉን ሰብስክራይብ ማድረግ እንዳይረሳ። እስከሚቀጥለው ቪዲዮ ቸር ቆዩ።